በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ፣ የሶሐቦች ታሪክ፣ የታላላቅ ስብዕናዎች ታሪክ፣ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ። አሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱሁ። ይህ የረሱሉ ዓለይሂ ሰላቱ ወሰላም ታላቅ ምክር ነው። አንድ ሰው ወደ ነቢዩ ዓለይሂ ሰላቱ ወሰላም መጣና ለዱንያም ሆነ ለአኺራ የሚጠቅም ንግግር ለመጠየቅ መጣው አላቸው። እሳቸውም የመጣልህን ጠይቅ አሉት። ከሰው ሁሉ አዋቂ ለመሆን እፈልጋለሁ። እሳቸውም አላህን ፍራ አሉት። ከሰው ሁሉ ሀብታም ለመሆን እፈልጋለሁ ሲላቸው ባለህ ነገር ተብቃቅተህ አላህን አመስግን አሉት። ትክክለኛ ፈራጅና ታማኝ ሰው ለመሆን እፈልጋለሁ ሲል ለራስህ የምትወደውን ለሰዎች ውደድ አሉት። ከሰው ሁሉ ብርቱ ለመሆን እፈልጋለሁ ሲል በአላህ ተመካ አሉት። በአላህ ዘንድ ብቸኛ ተመራጭ ለመሆን እፈልጋለሁ ሲላቸው ዚክር አብዛ አሉት። ከሰው ሁሉ በላጭ ለመሆን እና ጥሩ ሰው ለመሆን እፈልጋለሁ ሲል ለሰው ጠቃሚ ሁን አሉት። የተከበረና ቸር ሰው ለመሆን እፈልጋለሁ ሲላቸው ችግርህን ለፍጡር አትናገር አሉት። ረሱልና አላህ እንዲወዱኝ እፈልጋለሁ ሲል አንተም እነሱ የወደዱትን ውደድ አሉት። ከወንጀል የጠራው ሁኜ አላህን መገናኘት እፈልጋለሁ ሲል ጀናባህን በደንብ ታጠብ፣ እስትግፋር አብዛ፣ ማልቀስ፣ መተናነስ፣ መታመም አለብህ አሉት። ከበጎ ሰሪዎች ለመሆን እፈልጋለሁ፣ አላህን ልክ እንደምታየው ሆነህ ተገዛው አሉት። ኢማኔ እንዲሞላ እፈልጋለሁ ሲል ጸባይህን አሳምር አሉት። ርዝቄ እንዲሰፋ እፈልጋለሁ ሲል ተዋضዕ ወይም መተናነስን አዘውትር አሉት። ዱዓዬ ሙስተጃብ እንዲሆንልኝ እፈልጋለሁ ሲላቸው ሐራም አትብላ አሉት። አላህን ከሚታዘዙ ሰዎች ለመሆን እፈልጋለሁ ሲል ግዴታዎችህን ፈጽም አሉት። በአላህ ዘንድ ትልቁ ሐሰና ወይም ደግ ሥራ የቱ ነው ብሎ ሲጠይቃቸው መልካም ጸባይ፣ መተናነስና በበላእ ላይ ሰብር ማድረግ ነው አሉት። በአላህ ዘንድ የትኛው ሥርዓት ነው መጥፎ ሥራ ሲል ሲጠይቃቸው መጥፎ ጸባይና ፍላጎትን መከተል ናቸው አሉት። በዱንያም ሆነ በአኺራ የአላህን ቁጣ የሚያበርድ ምንድነው ሲል ጠየቃቸው። ድብቅ ሰደቃና ዘርን መቀጠል ናቸው አሉት። የቂያማ ቀን በአላህ ኑር ለመሰብሰብ እፈልጋለሁ ሲል ሰውን አትበድል አሉት። የቂያማ ዕለት አላህ እንዲያዝንልኝ እፈልጋለሁ ሲል ለአላህ ባሪያዎች እዘን አሉት። የቂያማ ቀን የጀሃነም እሳት የሚያጠፋው ምንድነው ብሎ ሲጠይቃቸው በችግር ላይ ወይም በሙሲባ ላይ ትዕግስት ማድረግ ነው አሉት። የቂያማ ዕለት ነውሬ እንዲሸፈንልኝ እፈልጋለሁ ሲል የወንድምህን ዓይብ ሸፍን አሉት። የቂያማ ቀን ከአላህ ቁጣ ሰላም ለመሆን እፈልጋለሁ ሲል በአንድም ፍጡር አትቆጣ አሉት። በርካታ እሴቶችን ያጣው የዘመኑ ምስኪን ሰው ለነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ያለው እይታ ሊሆን ከሚገባው ፍጹም የተቃረነ ሆኗል። ነቢዩን ዓለይሂ ሰላቱ ወሰላም
በተራ ሰው ሚዛን መመዘን በርግጥ ትልቅ ስህተት ነው፣ የማይቻልም ነው። ምክንያቱም አምሳያ የሌላቸው ስብዕና ናቸውና ፍጹም የተለየ በሆነ መንፈሳዊነት የከበሩ ይህችን ዓለም እንደገና እንዲያደራጁ ለሰው ልጅ አዲስና አንጸባራቂ አድማስ እንዲከፍቱ ተልከዋል። እናም እርሳቸውን መመዘን ከኛ አቅምና ችሎታ ውጪ ነው። በመሆኑ ሰዎች የቱንም ያህል እርሳቸውን ለመግለጽ ቢሞክሩም በተሟላ መልኩ አይገልጿቸውም። ከየትኛውም ሰው በላይ በቅርበት የሚያውቃቸው ሐሳን ኢብኑ ሳቢት የሚከተለውን ስንኝ የቋጠረው ከዚህ ግንዛቤ በመነሳት ነው። ሙሐመድን በአንደበቴ አላወደስኩም፣ አንደበቴን በርሱ አወደስኩ እንጂ። የእርሳቸውን ስም ማንሳት የቋንቋን ውበት፣ የአንደበትን ርትዓት ይጨምራል። እርሳቸው ግን በእኛ ገለጻ የሚያክሉት ውበት የለም። ፈረዝደቅ የተባለው ባለቅኔም ይህንኑ የሐሳን ሐሳብ ጥቂት የቃላት ለውጥ ብቻ በመጨመር ተቃኝቶታል። ታላቁ የዘመናችን ዓሊምና ሐሳብ አፍላቂ በዲዑ ዘማን ሰዒድ ነሩሲ ስለ ቁርአን ሲናገሩ በተመሳሳይ ገለጻ ተጠቅመዋል። ቁርአንን በአንደበቴ አላወደስኩም፣ አንደበቴን በቁርአን አወደስኩ እንጂ። ይህ የቃላት መገጣጠም የመነጨው ከሐሳብና ከስሜት መገጣጠም ነው። ሁለቱም ከተመሳሳይ ምንጭ የተጎነጩ ስብዕናዎች ናቸው። አንድን ነገር በተመሳሳይ ቋንቋ ገለጹት። አንድ በጥቅሉ ያስቀመጠውን ሌላኛው አብራራው። አንዱ በስድ ንባብ የተነተነውን ሌላኛው በግጥም አሰፈረው። ሁሉም ግን የሚሽከረከሩት በተመሳሳይ መልእክት ዙሪያ ነው። እኛም ተመሳሳይ ሁኔታ አጋጥሞናል። የነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ተከታይ በመሆን ያገኘነውን ትልቅ ጸጋ መግለጽ እንሻለን። ይህንን ትልቅ ጸጋ በመስጠት ወደር የሌለው ውለታ የዋለልንን አላህን ከልባችን ማመስገን እንፈልጋለን። አዎ ይህ ትልቅ መለኮታዊ ጸጋ ነው። አላህ ጸጋውን ከሚሻው ሰው ላይ ያኖራል። ይህን ጸጋ መመዘን የሚችል ምድራዊ ሚዛን የለም። ዳርቻው የማይታወቅ ሰፊ ውቅያኖስ ነው። ግና ልናመልጠው የማንችለው ጥያቄ የግድ ይነሳብናል። ቀልባችን ይህን ታላቅ ስብዕና ለማስተናገድ ዘወትር ክፍት ነውን? ስንቆም፣ ስንቀመጥ፣ ስንበላም ስንጠጣም እርሳቸውን እናስታውሳለን? በየትኛውም እንቅስቃሴያችን ውስጥ የእርሳቸው ትውስታ አብሮን አለን? በየትኛውም የሕይወት ጉዳያችን እርሳቸው ባሰመሩት መስመር እንጓዛለን? ለዚህ ጥያቄዎች የምንሰጠው ምላሽ አዎንታዊ ከሆነ ምን ያህል የታደልን ነን! ይህ ማለት ምናባችን በእርሳቸው ውብ ምስል ተሞልቷል ማለት ነው። ይህ ሲሆን የሙሐመዳዊው ኅብረት አካል እንሆናለን። የእርሳቸውን አደብ እንማራለን፣ ስነ ምግባራቸውን እንወርሳለን። በእርሳቸው ስነ ምግባር የታነጸ ስብስብ የዚህችን ዓለም ሚዛን የሚጠብቅ ኃይል ይሆናል። ወደዚህ ሚዛናዊነት እንድንደርስ የከለከለን አንድ ነገር ብቻ እንደሆነ አስባለሁ። እርሱም እኛ ገና ወደ ሙሐመዳዊው መንፈስ ደረጃ አለመዝለቃችን ነው። ሙሐመድ ዓለይሂ ሰላቱ ወሰላም በአላህ እይታ ስር የታነጸ ስብዕና ናቸው። ሰው ሆነው መፈጠራቸውና ወደኛ መምጣታቸው ብቻ በራሱ ለኛ ትልቅ ደስታ ነው። ምክንያቱም ጀነት ራሷ፣ ፊርደውስ ራሷ በእርሳቸው መምጣት ክብርን ይጨምራል። የኛ ትልቁ ሥራ እርሳቸውን ማስተዋወቅ፣ ባህሪያቸውን መግለጽና ማብራራት ነው። የሰው ልጅ የሙእሚንነት ደረጃ ሊጎናጸፍ የሚችለው እርሳቸውን ሲያውቅና ፈለጋቸውን ሲከተል ብቻ ነው። ይህን ለማድረግ
ወስኛለሁ። ግና ካሁን ቀደም እንደገለጽኩት ለዚህ ኃላፊነት ብቁ አይደለሁም። ቢሆንም የአቅሜን ያህል ማንነታቸውን ለመግለጽ እሞክራለሁ። በዚህ ረገድ የታጠቅኩት መሳሪያ ንጹሕ ንያዬን ብቻ ነው። የዚህ ሰው የአካል ክፍል ብሆን እያልኩ ለረጅም ጊዜያት ተመኝቻለሁ። ግና እያደር ይህ ምኞቴ ትልቅ እንደሆነ ተሰማኝ። ከአካሉ ፀጉሮች አንዷ ሆኜ በተፈጠርኩ ስልም ተመኘው። ይህን የተመኘሁት የአምላክ እዝነት መገለጫ ከሆነው ከዚህ ሰው ለመቅረብ በማሰብ ነው። እያደር ግን ይህ ምኞቴ እንደሚበዛብኝ አወቅኩ። እናም ምኞቴና ጉጉቴ ሁሉ በአንድ ነገር ላይ ብቻ አተኮረ። እርሱም ከተከታዮቻቸው መካከል አንዱ የመሆንን ጸጋ ማግኘት ነው። ምክንያቱም አላህ ሱብሓነሁ ወተዓላ የእርሳቸው ኡመት አባል የሆነን ሰው ከእርሳቸው አማላጅነት አይነፍገውም። እንዲህ በማለት ከነርሱ ውስጥ እንደሚያስገባኝ እመኛለሁ። እነርሱ አብሯቸው የተቀመጠ ዕድለቢስ የማይሆንባቸው ሰዎች ናቸው። ቡኻሪና ሙስሊም ዘግበውታል። ይህን ታላቅና የመጠቀ ስብዕና ይበልጥ ለማወቅ ወሰንኩ። በዚህ ትውልድ ልቦና ውስጥ ቅንጣት ታክል የነቢዩን ዓለይሂ ሰላቱ ወሰላም ፍቅር ማስረጽ ከቻልኩ እድለኛ ነኝ። ግና አቅመ ደካማ ነኝና ምን አድርጋለሁ? ሐጅ ለማድረግ እንደነየተች ወይም እንደወሰነች ጉንዳን ማለት ነኝ። ያን ረዥም መንገድ ችላ እንደማትጨርሰው ታውቃለች። ገና በሐጅ ጉዞ ላይ እያለች የምትሞት መሆኗ ያስደስታታል። የኔም ተስፋ በዚህ ጎዳና ውስጥ እያለው መሞት ነው። የነቢዩ ዓለይሂ ሰላቱ ወሰላም ስብዕና ሌላ ዓለም፣ ሌላ ዳይሜንሽን ነው። የእኛ ኃላፊነት ራሳችን ከዚያ ዓለም ሞገድ ጋር ማጣጣም ነው። ይህ ሲከናወን መግባባት፣ መነጋገር፣ መስማማት ይቻላል። በሞገድ መደማመጥ እንችላለን። ትዕዛዝ ከእርሳቸው ልቦና ይመነጫል። አመራሩን እርሳቸው ራሳቸው ይወስዱታል። እርሳቸው የሚመሩት ስብስብና ማህበረሰብ ብርቅ ማህበረሰብ ነው። መላእክቶች በርሱ ይቀናሉ። ምንነቱን ለመግለጽ ቃላት አቅም ያንሳቸዋል። ለአንዳንዶቹ ይህ ኑዛዜያችን ከተጨባጩ የራቀ ሊመስላቸው ይችላል። ለዚህም በጣም እናዝናለን። ነቢዩ ዓለይሂ ሰላቱ ወሰላም በአካል እንጂ በመንፈስ አልሞቱም። ትምህርታቸው ከመካከላችን በተሟላ መልኩ ይገኛል። ለአንዳንዶቻችን በህልም ዓለም ይገለጣሉ። ኢማሙ ሰዩጢ በርካታ ጊዜ በህልም አይተዋቸዋል፣ አውግተዋቸዋልም። ነቢዩ ዓለይሂ ሰላቱ ወሰላም እንደ ሌሎች ተራ ሰዎች ሞቱ አይባሉም። እርሳቸውን ይቅርና ሸሂዶችን እንኳን ሞቱ እንዳንል ቁርአን ከልክሎናል። ከአካል እስር ተላቀው ወደ መንፈሳዊው ዓለም መምጠቅ የቻሉ የቀልብን ሕይወት የተጎናጸፉ ሰዎች ትላንትንም ዛሬንም ነገንም በአንድ ላይ መኖር ይችላሉ። ነቢዩም ዓለይሂ ሰላቱ ወሰላም እንደዚሁ ናቸው። ትናንትን ኖረዋል፣ ዛሬም በትምህርታቸው ከኛ ጋር ናቸው፣ ወደፊትም ይኖራሉ። ስለዚህ ስብዕናቸውን ለመረዳት መንፈሳችን፣ አእምሮአችንና ልቦናችን መዘጋጀት አለበት። ይህም ሆኖ በተሟላ መልኩ ላንረዳቸው እንችላለን። ፊዳከ አቢ ወኡሚ ያ ሐቢበላህ። አላህ ከሳቸው ጋር በጀነት ይሰብስበን፣ በሰማነውም የምንጠቀም ያርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله تعالى وبركاته.